ከዘይነብ ጋር መተናል። 3 መካከለኛ ካሮት፣ ትላልቅ ከሆነ ደግሞ 2 ካሮት በቂ ነው። መታጠብ እንዳይረሳ። በአንድ ብሌንደር ስለምንፈጨው ለመፍጨት አነሳ አድርገን እንከትፈዋለን። ፈጭበት ጉርጓዳ ሳት ፍሪጅ ውስጥ ያልገባ በኪችን ሙቀት ልክ 4 የፍሬንች እንቁላል፣ 1 ኩባያ ስኳር፣ 1 ኩባያ ዘይት፣ 1 ኩባያ ወተት በደንብ ስሙዝ እስከሚሆን በአንድ ብሌንደር እንፈጨዋለን። ቢስሚላህ 3 ኩባያ ፍርኖ ዱቄት፣ ቤኪንግ ፓውደር 10 ግማሽ ድረስ ሊጡን እናረጋለን። ቸኮሌት መሃል ለመሃል ውህድ ከላይ የቀረውን ደግሞ በሌላ መስሪያ ማድረግ ትችላላችሁ። ሊጡ ከሞላ ኬኩ ይበላሻል። አየር እንዲወጣ ለታመጣን በ180 ዲግሪ ከ40 እስከ 45 ደቂቃ በቂው ነው። 5 ደቂቃ ግን ኦቭኑ ማሞቅ አለበት። ታች ብቻ ነው የምንለኩሰው። እኩል እንዲበስል መሃል ለመሃል እናስቀምጣለን። ከ45 ደቂቃ በኋላ በስሏል። ልጅ ያለበት ቤት ኦቨኔን እየነካኩ አሰራሩብኝ። ኬኩ ሳይቀዘቅዝ በፊት መገልበጥ የለብንም። ቪዲዮ ላይ እንዳያችሁት ነው። ቢስሚላህ እንግዲህ ስኳሩ ይበዛል ብዬ ፈርቼ ነበረ። ካሮቱ ስታርች ስላለው ቸኮሌቱም ቀልጧል። ስኳሩ አልበዛም። ቴስቱ በጣም ነው ደስ የሚለው። የካሮት ኬክ ሰርቼ አላውቅም፣ ግን ፐርፌክት ነው። የተጠቀምኳቸውን ግብአት ሳትሳሳቱ ተጠቀሙት። ቆንጆ እንደዚህ አይነት የካሮት ኬክ መስራት ትችላላችሁ። ላይክ፣ ፎሎ፣ ሼር፣ ሪፖስት እንዳይረሳ። አሁንም እንድሰራላችሁ የምትፈልጉትን ሬሲፒ ሜንሽን እያደረጋችሁኝ በጣም ነው የምወዳችሁ።